ማፍቀር ጸጋ ነው፣ የተፈጥሮም ስጦታ ነው። ስናፈቅር አስበን ካልኩሌት አድርገን ከቤት ተዘጋጅተን ወጥተን አይደለም። በሰከንዶች የሚፈጠሩ አጋጣሚዎች ናቸው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ከረማችሁ? አለን። ቆይታ እንዴት ነው? ሰላም ነው? ቤታችንን እንግዲህ በአጭር ቀን ውስጥ ሞቅ ሞቅ እያረጋችሁን ነው። ያው ጥሩ ጥሩ ሀሳቦች እየተንሸረሸሩበትና አንኳር ፖይንትም ስላለው ይመስለኛል እና እስካሁን አብራችሁኝ ለቆያችሁም ከዚህ በኋላም ለምትቀላቀሉኝ ቤተሰቦች ምስጋናዬ እጅግ በጣም የላቀ ነው። ዋናው ነገር ምንድነው ትናንት ይቅርታም ለመጠየቅ ጭምር ነው። አንዳንድ ስሜት ውስጥ የገባውባቸው ነገሮች ነበሩ። በርግጥ ሊያስገቡ የሚችሉ ናቸው። የትኛውም ሰው ሆኖ ሊያረጋው የሚችለው ነገር ነው። ከዛ በፊት በጣም የምትወዱት የምታከብሩት የራሳችሁ ቤተሰብ ሊሆን ይችላል። ምናልባት ወንዶች ወንድሞቼ፣ ሴቶችም እህታችሁም ልትሆን ትችላለች። በጣም በተሻለ ሁኔታ ትልቅ ደረጃ ትደርሳለች ተብሎ በብዙ ነገር እየተሳተፈች ለሀገር እየጠቀመች ባለችበት ሰዓት ፍቅርና አምና ትዳርና አምና ህይወት ውስጥ ከገባች በኋላ ሆን ተብሎ እሷን የመጉዳት ነገርና ቅስሟን የመስበርና ከዓላማዋ የማስቆም ሁኔታ ስታዩ እጅግ በጣም ያሳዝናል፣ ያማል። በእውነት ያማል። እንደኔ ላለ ሰው እጅግ በጣም ከባድ ነው ያን ነገር ችሎ ማለፍ። ያን ደግሞ ሲያደርግ የነበረ ሰውን ደግሞ በሰላም እንዴት ነው አብሮ መኖር የሚቻለው? እንደ ሰውኛ ባህሪ ስለዚህ ዋናው ነገር ምንድነው? አንድ ለጥፋቴም እየተቀጣ ይመስለኛል። ሩታ ምናልባት ያኔ ተማሪ ያለን የነበራት ስብዕና የነበራት ማንነት ያስታውቅ ነበር። ብዙ ልጠቅም ብዙ ልሰራ እንደምትችል በብዙ ማብረም መተናል። በብዙ ሀሳቦች ታግዘኝ ነበር። በብዙ ጣውረዶቼ በድክመቶቼ የሷ አገዛ እጅግ በጣም ከፍተኛ ነበር። ዛሬ ላይ ያ ሁሉ ውለታ የከፈለች ብዙ ነገር ስታግዝ የነበረች ከባድ ነው። የሷን ጉዳት አይቶ ማለፍ ያማል። ቤተሰብ ያማል፣ በእውነት ያማል። አብርሃም ለምን ጨከንክ? ለምን ይሄኔ መሰለ ክፋት፣ ይሄኔ መሰለ ጭካኔ ከኔ ተማርከው? ምናልባት እኔ በተሰራው ጥፋት እየተቀጣው ሊሆን ይችላል። እሷ ግን ምን ማረገች? የዚህ ጉዳይ ጠንሳሽ እኔ ነበርኩ። ምናልባት ሩታንም በተዘናጋ ህይወት ውስጥ አገኛታለሁ ብዬ አስቤ ነበር። ነገር ግን እሷ ያኔ ማቃት ጠንካራዋ ሩታ ነች። ትዳሯን ትጠብቃለች፣ ለቃሏ ታማኝ ነች፣ ለእምነቷ ሟች ነች። ስለዚህ ያመነችውን በቀላሉ መካድ አትችልም። ያየችውን እውነት ራሱ መጥፎ ነገር ቢሆን ለማመን ረጅም ጊዜ ይፈጅባታል። አስቦት ላይሆን ይችላል፣ ተሳስቶ ሊሆን ይችላል ብላ የምታስብ ሴት ነች። ይቺን ሴት ታዲያ ለመጉዳት ለምን ተነሳ? እንግዲህ ነገሮች በቀላሉ የሚያልፍ ይመስላል። ከባድ ነው። እኔ አልተውም። አሁንም ቢሆን ከጀመርኩበት ነገር የሚያስቆመኝ ነገር የለም፣ አረጋው። ስለዚህ አብርሃም የጭካኔን ጥግ እያሳየህን ነው። የአረመኔነት ጥግ እያሳየህን ነው። ከሰው ልጅ ስብዕና ውጪ የሆነ ነገር እያስተማርከን ነው። ስለዚህ ያንን ደግሞ በጥፉ ልመልሰው የምችለው እኔና እኔ ብቻ ነኝ። በጣም ተረጋግቼ ከስሜት ወጥቼ ነው እያናገርኩ ያለሁት፣ መልእክቱም እያስተላለፍኩ ያለሁት። አንድ እድል እሰጥሃለሁ፣ እባክህን እልሃለሁ። አንድ እድል። ከዛ ውጪ ግን ማንም አያስቆመኝም።
የጀመርኩትን ሁሉ አስኬደዋለሁ። ሄርሜላም ለዚህ ነገር እንድታግዢ ምን ያህል ትሪት አድርጌ እንዴት አስተምሬሽ ይህን ነገር እንዳስጀመርኩሽ ታውቂያለሽ። ነገር ግን ለፍቅር ተሸንፈሽ አላማሽን ስተሽ ወድቀሻል። ቀላል ዋጋ አይደለም ላንቺም የከፈልኩት ወደዚህ ሐሳብ ለማምጣት። ሌሎቹን አስቆማለሁ፣ ችግር የለም። ምናልባት ከአቅም በላይ ነው ምናምን ብላችሁ ጀምረናል አንዴ ገብተናል ብላችሁ እየሄዳችሁ ያላችሁ እሱ ችግር የለም። ሄርሜላም ቅጣትሽ የከፋ ነው። ስሜቱ ሳልገባ ነው ተረጋግቼ ማውራሽ። ስለዚህ ለአንዴና ለመጨረሻ ጊዜ ላስጠነቀቃችሁ ይችላል። ያቺ በጣም መሳሳላት ማከብራት ሞዳትን ሩታዬን ያቺ መልካም ስብዕና ያላት ለሰው ልጅ አዛኝ መካሪ የብዙ ድሃን እናት የሆነች ገና በልጅነት የብዙ ድሃዎች እናት ለምስኪኖች አዛኝ የሆነች ማትኩራራ በሰውነቷ ሁሉ ጊዜ ታናሽ ነኝ ብላ ሰውን የምታከብር ዝቅ ብላ የምትለምናቸው ሩታን ሰብራችኋታል። የዛ ቅጣት ምን ሊሆን እንደሚችል እናንተ ታውቁታላችሁ። እኔ ወጥቻለሁ፣ የሚመልሰኝ ነገር የለም፣ ሊያስቆመኝ የሚችል ነገር የለም። ስለዚህ እኔ ቤተሰብ ምናልባት ዛቻ አይደለም ፉከራ አይደለም ትናንት የነበርኩበትን ሁኔታ ያው ከብዙ ሰዎች ጋር ተገናኝቼ አቋም ነው። ነገር ግን በስሜት ሊፈጠሩ የሚችሉትን ነገሮችን አንደኛ ራሴንም ሴቭ አድርጌ ነው ያን ነገር ልወስድ የምችለው። ለምን የኔ መጎዳት ፈራሱ የሚጎዳው ሰው ሊኖር ይችላል። ህመሙ ለድጋሚ ለሩታ ሊከብዳትም ይችላል። ስለዚህ ሊያስቆመኝ የሚችል ነገር የለም። ይሄድበታለሁ። የእናንተ መገዛ ያስፈልገኛል። ቤተሰብ ከእንደዚህ አይነት ጸያፍ ተግባር አጋዥና ተባባሪ ሆነን አንቀጥልም። ስለዚህ ለአንዴና ለመጨረሻ ጊዜ ለዛች የምታሳሳ ለምስኪን ዛሬ አንገት ተሰብራ ቤት ለተቀመጠች እህት እናት እዘኑላት። ስለዚህ ዛሬ የመጣሁበት ዋነኛ ዓላማ ምናልባት ትናንት በማይ ቤት በነበርኩበት ሁኔታ ስሜታዊኝ ያስተላለፍኳቸው ነገሮች አሉ። በዛ ነገር ፊል ልታረጉት ትችላላችሁ። ለምን እንደዚህ አይነት ነገር መፍጠኑን ላትወዱት ትችላላችሁ። ስለዚህ ከዛ ነገር ወጥቼ ነገር ግን እዛው ሊያስገቡኝ የቻለውን ነገር በደንብ እንድታቆሙትም ጭምር ነው። ጉዳዩን በደንብ እናንተ ማውቃችሁት ምንድነው የናክል ስሜታዊ ያረጋው ነገር የሚለውን ነገር አውቃችሁት እናንተም ከጎን እንድትሆኑ ነውና ሩታ ታሳዝናለች። የምታሳዝን ሴት ነች። እንደ አጋጣሚ ሆኖ ትንሽዬ ስኔን ቋጠረው ተካቶበት አጭር ሙዚቃ ሩታን የሚመለከት በሷ ስሜት ተሰራ አስገብቼላችኋለሁ። እሱንም ከዚህ ጋር አብራችሁ የምትሰሙት ነው የሚሆነው። በደንብ ተከታተሉት። ስለዚህ ሙሉ ስራውን ሙዚቃውን ለሩታ ሳይንሳት ነው፣ ለማንነቷ አይገልጻትም። ግን በውስጤ ላይ ያለችው ሩታ ምን ትመስላለች የሚለውን ትንሽዬ ሙዚቃ ነገር አሰርቼ አቅርቤላችኋለሁ፣ ከፎቶዋ ጋር አቅርቤላችኋለሁ። ስለዚህ ሙሉ ሙዚቃውን እንድትከታተሉ እንድታደምጡና ሐሳብ እንድትሰጡበት አደራ ላለው። በቀጣይ የተሻለ ነገር
ይዤ እመጣለሁ። የተሻለ ነገር ይፈጠራል። ጀምር ያልጨረስኩት ነገር የለም። ስለ ሩታ ግን መታገስ ያለብኝን ነገር እታገሳለሁ፣ ማለፍ ያለብኝን ነገር አልፋለሁ። ግን ከአቅም በላይ ሲሆን ለሷ ይጠቅማታል ብዬ ካሰብኩ እሷም ተው ብትለኝ ላልመለስ እችላለሁ። ያን ደግሞ ማደርገው ለሷ ብቻ ነው። ስለዚህ ቤተሰቦች ተጋበዙልኝ። መልካም ቆይታ ይሁናችሁ ከሙዚቃው ጋር። ማፍቀር ጸጋ ነው፣ የተፈጥሮም ስጦታ ነው። ስናፈቅር አስበን ካልኩሌት አድርገን ከቤት ተዘጋጅተን ወጥተን አይደለም። በሰከንዶች የሚፈጠሩ አጋጣሚዎች ናቸው። ሩታን እንዴት ወደድካት? መቼ ወደድኳት? ከባድ ነው። ጊዜውንም ቦታውንም ገጠመኙንም ማስታወስ። ስለዚህ ቤተሰብ ይሄን ነገር ያረኩት ስለምወዳትም ስለማከብራትም ስለማፈቅራትም ጭምር ነው። ለምን ሆነ እንዳትሉኝ ሆነ። ዛሬ ግን ባለትዳር ነች፣ የልጆች እናት ነች። ያቺ የምትወዳትና የምታፈቅሯትን ሴት ተጎታ ስታዩ ያስችላችኋል? እንግዲህ እሰይ የምትሉ ከሆነ እናንተ ጨካኝና ከሰው ተራ የወጣችሁ ሰዎች ልትሆኑ ትችላላችሁ። እኔ ግን ያን የምወዳት የማፈቅራት ጥሩ ጊዜን አብረን ያሳለፍነው ያቺ ምርጧ ሩታ አዛኛዋ መልካሟ ሴት ሩታ ነች። ዛሬም ሩታ ነች፣ ነገም ሩታ ነች፣ ወደፊትም ሩታ ነች። ስለዚህ ከሙዚቃው ጋር እስቲ ሩታ በቀላሉ አንቺን ከገለጸሽ ከትዳርሽ ልነጥቅሽ አይደለም፣ ጉዳትሽም ማየት ስለማልፈልግ ግን ተጎተሽ ከምታይ አሁንም ከቤትሽ አውጥቼ ይዤሽ እሄዳለሁ። በዚህ እርግጠኛ ሁኚ። እንዳትፈሪ፣ ሁሉም ነገር በጊዜው ይሆናል። እንዳትፈሪ፣ አይዞሽ። ባህል እምነት ይዞሻል አውቃለሁ፣ እሱን አከብርልሻለሁ። አሁን ግን እንዳትፈሪ፣ ጉዳትሽ በዛ ሩታዬ። አመሰግናለሁ ቤተሰብ። መልካም ቆይታ። ሰላም ሁኑልኝ።